አብርሽ ማለት ነው ትናንትና ሲያንቀጠቅጥህ ስትሮጥ የትከው ማለት ነው። ሄርሜላ ሮምህ ውስጥ ደብቀህ ነበረ እንዴ? ሩታ ትመጣብኛለች አላልክም እንዴ? ኧረ በጣም ይደብራል። እሺ ለማንኛውም የተመቸኝ ቃል ቢኖር ማለት ነው የሩታ ወንድም ሮም ውስጥ ነው ወይ ጸሎት የምታደርጉት ያላት ባርት እንዴት እንዳሳቀችኝ ማለት ነው። ሲቀጥል ማለት ነው ጸሎት የሚባል ነገር ያውቃሉ እንዴ? እምነት አላቸው እንዴ? እምነት እኮ የላቸውም እነዚህ ማለት ነው። ይቅርታ አድርጉልኝና አብርሽና ሄርሚላን ብቻ ነው ማለት ነው። እናም በዚሁ አጋጣሚ ማለት ሩታ ይህንን ነገር ስትወስኝ ይገባናል፣ ህመምሽን እናውቃለን። ለዚህም ነገር ማረግ ያልፈለግሽው ነገር ብዙ ምክንያቶች አሉሽ። ምክንያቱም አንደኛው ደረጃ ልጅሽ ያድጋ፣ ነገ ልጅሽ ሲያድጋ አባቴን እስር ቤት ማስገብተሻል ብሎ ሊወቅስሽም ይችላል፣ እሱም ሊከፋም ይችላል። ልጅሽም ደግሞ ያለ አባትና ፍቅር ማደግ እንደሌለበትም ይሄ ይገባናል ማለት ነው። ጋሽዬም ደግሞ ለአንቺ ፍቅር እንዳላቸው እንደሚወዱሽ፣ ስብራትሽን እንደሚያውቁ፣ እንደተጎዳሽ ምን ያህል ልጃቸው ደግሞ አይምሮውን ዝቅ እንዳለ እንደወረደ ደግሞ ያውቃሉ። ነገር ግን አንቺ ይህንን ነገር ስታረጊ ብዙ ነገር ጉዳት ይደርስብሻል። በኦዲየንስም ዘንድ ልትጠይም ልትሰደቢም ትችያለሽ። ነገር ግን በክብርሽን አትደራደሪ። ምክንያቱም እሱም ዝቅ እንዳረገሽ አንቺም ዝቅ አድርገሽ ለምንድን ነው ማታሳዩ? በቃ ይበቃሻል። ብዙ ለፍተሻል እኮ። አንዳንድ ሰው ካልከዳሽ በስተቀር ብዙ መረጃዎች አለሽ። ከአንድም ሁለትም ለምነሻል፣ በአባት ለምነሻል፣ በእናት ለምነሻል ማለት ነው። እምቢ ካለሽ በኋላ ግዴታ እዚህ ጋር የአባቱን እያልሽ ኤፍሬም ተናግሮኛል እያልሽ እናትን አባትን ከአንድም ሁለቴ ተገናኝቻለሁ እያልሽ ራስሽን መስፈር የለብሽም። ራስሽን ማቃወስ የለብሽም። አንቺ ስትኖሪ ነው ሁሉም ነገር የሚኖረው ማለት ነው። ስለዚህ በመጀመሪያ ደረጃ አብርሽ ተብዬው ማለት ነው አንተ መጀመሪያ አባትህን አክብርና ለአባትህ ክብር ስትሰጥ አሳያት ለሩታ ማለት ነው። የዛኔ ሩታ ለጋሽዬ ክብር መስጠት አያቅታትም ማለት ነው። አንተ አባትህን ያላከበርክ ማለት ነው። አባትህን የሚልህ ነገር እሺ አባቴ አጥፍቻለሁ ብለህ እንኳን ይቅርታ ያልጠየከው ወንድ እንዴት አድርጋ ነው ሚስትህን አባትህን የምታከብርልህ ማለት ነው? አንተ ሩታን ስታከብር ብታይ ሄርሜላ መታ ሩታ ላይ አፏን አትከፍትም። ምክንያቱም አንተም አባትህን ስታከብር ብታይ ሩታ ጋሽዬን አትንቃቸውም ማለት ነው። ሲቀጥል ጋሽዬን በህይወቷ ሩታ ንቃቸው አታውቅም። እንድትንቃቸውና ቃሏ እንድታፈርስ የምታረጋት አንተ እራስህ ማለት ነው። ምክንያቱም ሩታ ብዙ ጊዜ ይቅርታ ተጠየቀች። በማርክ ስንት ጊዜ ይቅርታ ጠይቋት ገብታለች ወደ ቤት። ኤፍሬም ስንት ጊዜ ይቅርታ ጠይቆ ገብታለች። ጋሼ ኢደው አስታርቆ በፊታቸው የነበራት አላማን እርግፍ አድርጋ ቤቷ ገብታለች። አልገባችም? ገብታለች። ነገር ግን አንተ ከምትሰራው ነገር እስቲ በአንተ ህይወት አንድ ቀን ሩታን የሚያሳፍርና ሩታን አንገት የሚያስደፋ ነገር ካለ እስቲ ያሳየን ማለት ነው። ሴትን ከመላስ ሴትን ከመቀያየር ሴትን እያመጣህ ሩታን በማስቀናት እንጂ ሌላ ነገር ባንተ ትዳር ውስጥ ምን አየን? ምን ተማርን? አይደለም ለሩታ ለኛ ሚዲያ ላይ ሰለቸን፣ በጣም ማስጠላን፣ በጣም ደበረን። ገባህ አይደል? ስለዚህ መጀመሪያ ስለ ክብር አታውራ። ክብር ሲባል ወንድ ልጅ አባቱ ሲያከብር ነው። አባትህን አንተ መቼ ያከበርክ? ጋሽዬ ለጋሽዬ መቼ ክብር ሰጠሃቸው ማለት ነው? ትናንትና ሚዲያ ላይ ወጥተው እስቲ ቪዲዮ ጋሽዬን እንዴት ተደርገው ዝቅ ተደርገው እንደሚሰደቡ ማለት ነው። ሂድ አንዳንድ ዩቱበሮች ማለት ነው አባትህን ከፍ ዝቅ ለምን ባበሉበት ባሳደጉበት በአንተ የመጣ ማለት ነው። ጋሽዬ ከፍ ዝቅ ብለው የሚሰደቡት ማለት ነው። ማን ነው? ሩታ ናት ያመጣቻቸው ሚዲያ ላይ። ማን ነው ያመጣቸው? እንኳን አባቴ ለምኖኝ ነበር ለኔ ትዳር አባቴ እየታገለ ነው። አባቴ ሊያስታርቅ ብዙ ቀና ደፋ እያለ ነው። ወንድሜም እንደዛው። እንደዛ ከተባለ ወንድም ያን ቪዲዮ እያየህ ነው ማለት ነው። ስለምታይ ኤፍሬም እንደዛ ተንበርክኮ እንኳን ሲለምናት አንተ እንዴት ወንድሜ ለኔ ብሎ እየተንበረከከ ነው? እኔ ከምሰራው ስራ መቆጠብ አለብኝ። ሩታ እንኳን ብትገፋኝ ብትርቀኝ ለትንሽ ጊዜ የሆነ ገደብ መውሰድ አለብኝ። እቺ ሴትዮዋ ከህይወቴ ማስወጣት አለብኝ ብለህ ለምን አላሰብክም? ማሰብ እንዴት አቃተህ? የኔ ጥያቄ ማለት ነው። በመጀመሪያ ደረጃ ራስህን ተስተካከል። ወደህም ፈቅደህም ማለት ነው ትፈርማታለህ። ምክንያቱም አንተ ደግሞ በሩታ ላይ ብቻ ሲሆን ነው እንጂ ጉልበትህ የምታሳየው ማለት ነው። በወንድሞቿ ጉልበትህን አታሳይም። ዛሬ ማለት ነው ለምን ትላንትና የተጠቀምከውን
ትላንትና የወረወርከውን ወረቀት ዛሬ እንዴት አልወረወርከው? ውሽሚትህም ትላንትና ሩታ ላይ መታ አማላጅ አለኝ ለአብርሽ እኔ ነኝ የምገባው ብላ ያን ሁሉ አፋን የምትከፍትባት የነበረ ዛሬ አፋችሁ እንዴት ታሰረ? እንዴት አፋችሁን አልከፈታችሁም? ምክንያቱም በሴት ላይ ነው አንተ ጉልበትህ የምታሳየው እንጂ ከወንድ ጋር አትጋፋም ማለት ነው፣ አትጋፈጥም ማለት ነው። አሁን ይሄንን ቪዲዮ አባትህ ቢያየው ማለት ነው ምን ይሰማዋል? ምን ይላል? እስቲ ንገረን፣ አስረዳን። ምን አይነት ስሜት ነው የሚሰማው አባትህ ማለት ነው? ሩታን ችግር የለውም እኮ ሩታ እራሷ ለቤተሰብ ለራሴ ለሆነ ነገር መልካምነት ይዟት ነው እንጂ ሩታ የበለጠ ነገር ማድረግ ትችላለች ካንተ በለጠ ማለት ነው፣ የፈለገችው ነገር። ምክንያቱም እሷ እንዳንተ ባለጌ አይደለችም፣ ጨዋ ናት። የአንተ ነህ እንጂ ሩታ ያበላሽሃት ማለት ነው። በነገራችን ላይ ይሄንን ነገር ብታቆም ይሻልሃል። እውነት ለልጅህም ለሚስትህም ለቤተሰብህም ብዙ ጸጸት እንደሚከተልህ እርግጠኛ ነኝ። ምክንያቱም ሩታንም ጭምር እስር ቤት እንደምታስገባት እወቅ። ልጅህን ያለ አባት ያለ እናት እንደሚያድግ አታድርግ ማለት ነው። የንቀትህ ብዛት ማለት ነው። ደግሞ ይውረድልህ ያንተ ንቀት ማለት ነው። የትም አትደርስም። እቺ ውጥጥር እቺ አለው ማለት ለትንሽ ቀን ነው፣ ገደል ነው የምታስገባህ ማለት ነው። እና የጀመርከውን ድራማ ህይወትህን ሌላ ቦታ ወስዶብህ ነው እንጂ አንተ በድራማው መልክ ነበር የጀመርከው። አንተ ምን ስለሆንክ የራስህን ህይወት ትኖራለህ። ሩታ ግን በአንተ 80 ታስራ ያንተ ልጅ እያሳደገች ማለት ነው። እቤት ቁጭ ብላ ያንተ ላይቭ ልታይ ማለት አንተ ምንድነው? አንተም እኮ ወንድ ልጅ ነህ ማለት ነው። አዎ ሩታዬ ጀግና፣ እንደ አብርሽ አይነት ወንድ ባይወለድ ይሻላል። ምክንያቱም ዝሙት ከሚያስተላልፍ አባትን ዝቅ ሚስትን ዝቅ ከሚያረግ ሴት ልጅ ዝቅ የሚያረግ ወንድ አይወለድ። ለምን ሆድ አይደርቅም ማለት ነው። ዛሬ ለካ ሩታ እንደዚህ ስላስፈራራችህ ነው እንዴ በስጋ ቤት ሰራተኛ ጋርድ አድርገህ የመጣኸው ማለት ነው። ያንተ ልብ እኮ ይሄ ነው ማለት ነው። ይሄ ነው። ዛሬ ራሱ ውሽሚትህን የለበሰችው ልብስ አይተሃላ? አንተ እምነት ቢኖርህና አባትህን ብታከብር ይሄንን ነገር አታረግም ማለት ነው። ሩታማ በደንብ አርጋ ክብር አላት። እንዴት እንደምታከብር ቤተሰቦችህን ከመጀመሪያ እስከ መጨረሻ እያሳየችህ ነው ማለት ነው። ነገር ግን አንተ ነህ እንጂ ክብር የሌለህ ማለት ነው። ለቤተሰብ ክብር የሌለህ፣ ለኦዲየንስ፣ ለሚስትህ፣ ለልጅህ በቃ አንተ ብቻ ሴት ቀያየር ችግር የለብንም። ግን እኛ አስጠላህን፣ ሰለቸህን ማለት ነው። እውነት ሚዲያውን አግማማኸው እኮ ከዚህ ሁሉ ማለት ነው። ቆይ እኔ የሚገርመኝ ነገር ፈርመህ ለምን አትገላገልም? በቃ ሩታ የዛኔ ርካሽ ትሆን። እውነት አንተ ይሄንን ወረቀት ፈርመህ ለሩታ ከሰጠሃት በኋላ ሩታ መታ ያንተን ህይወት ከበጠበጠችህ ወይም ደግሞ ቀንታ የቅናት መንፈስ አድሮባት አንተን ከነካችህ እውነት የዛኔ ሴት አይደለችም። ግን አንተ በወረቀት ይዘሃት ማለት ነው። ንብረት ነው